ቻናል እባካችሁን 10 ሺህ እናስገባው። ምክንያቱም ይህንን የምንከፍትለት ልጅ ካለማየሁ በበር ሲጠበቅ በመስኮት ብቅ የሚለው ነገር እኔ እኮ ይሄን ልጅ መስሎኝ 10 ሺህ አስገቡት የሚለው ወይኔ የት ገቡ? በአንድ ቀን 2 ቤት ጥሪ ያስባችሁታል? መቼ እንደሄደ ብሩክ ባላቅም እንግዲህ በአንድ ቀን 2 ቤት አየሁት። ገርማ ቡሩኪም በጣም ደስ ሌባ ለመሆኑ አውቀናል። ቡቡዬ አውቀናል። ግን በአንድ ቀን 2 ቤት እንዴት ነው ነገሩ? ቤታቸውን ዝግት አድርገው እንግዲህ ቡታጅራ ከሄዱ በቃ ሰው ሁሉ አሰፍስፎ ይጠብቀኛል ያላችሁ ሃይማኖት ታደሰ እኮ ለዚህ ነው እኮ የእሷ መሄድ አለመሄድ እንግዲህ ፕራንክ ነው ብለን ስንጠብቅ ነበረ። ይቀጥላል ብለን ነበር ያሰብነው። ያው አልተለቀቀም እንግዲህ አይዶን ነው አላቅም። እስካሁን ባየሁት ልክ ብሩኬና ሃይሚ አልመጡም። ብሩክ ግን እዚህ ቦታ ላይ አዲስ ቻናል ከፍቷል። አዲስ ቻናል ሲከፍት ግን ፊቱ ላይ የተደረገውን ነገር ዛሬ እኔ ላይም ሰርቻ አሳያችኋለሁ እንዴት እንደሰራ። ያው ለነገሩ አይታችሁታል። ያው እንዳደነግጡ ያክል ነው ምን እንዴት እንደሚሰራ ያሳያችኋለሁ። እንዴት አድርጎ እንደሰራው እሱ አይደለም የሚሰራው፣ ያው ካሜራማን ነው። እና ተመልሼ መጥቻለሁ ማለት ነው ዛሬ ማለት ነው። ተመላለስኩባችሁ። ለምን ተመላለስኩ መሰላችሁ? ምን አሉኝ? በቀን 4-5 ትመጫለሽ አሉ። ከዛ ደዛ ሲሉኝ ሞራል ተሰማኝ። እናንተ በቃ ያገኘሁትን ነገር ይዤ እየመጣሁ ወደ እናንተ ዛሬ ፈታ ስሉ እያለሁ ያናድሩኝንም ሰዎች ጭርር አድርጌያቸዋለሁ። ደስ ብሎኛል ማለት ነው። የኛ ውድ ቤተሰቦች ውሏችሁ ሰላም እንደሆነ ተስፋ አደርጋለሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። አሁን ደግሞ መልካም ንጋት ያድርግልን። ነገ ደግሞ ዘና ፈታ እያላችሁ ዶሮ እንዴት ይሰራል ምናምን አይታረድም፣ ያው ሽንኩርት ከተፋ ምናምን ላይ ናችሁ። እኛ እንኳን ሁልጊዜም ዶሮ አለ አረብ ሀገር። ያው ግን እኔ አልበላም ቤተሰቦች። እና ኢትዮጵያ ነገ በቃ ዶሮ የሚገመትበት የሚገዛበት ጊዜ ነው። ስንት ገብቷል ግን ኢትዮጵያ ያላችሁ? እስኪ ጻፉ፣ እስኪ ኮመንት ስር ዋጋውን እንወቀው። ቀጣይ ዓመት ከገባን ትላላችሁ፣ ኑሮ ከረከሰ ትላላችሁ። እና ለማንኛውም ዛሬ ብሩክ አዲስ ቻናል ከፍቷል። እንግዲህ ጓደኛዬ ነው አብሮ አደጌ ነው ብሏል። ልክ እንደ ብሩክ ሰርተን እንለወጣለን ብለው ሞራላቸው የተነሳ በጣም ብዙ ወጣቶች ናቸው። እንግዲህ ቡታጅራዎች እንዳለ የሲኒማ ማንዴላ ሊሆኑ ነው እንግዲህ በቅርቡ ማለት ነው። ትንሹም ትልቁም እየተነሳ ዩቲዩበር ነኝ። እስኪ ቆንጠጥ ብላችሁ እንግዲህ ያው ለመስራት መሞከር መቻል አለባችሁ። የኛ ውድ ቤተሰቦች እንግዲህ የጨረቃ ፋሚሊ ያው ድካም ላይ ናቸው። 10 ሺህ 20 ሺህ በፊትማ በስማ ባንዴ ኦቨር ነበር። አሁን ግን ደከማቸው፣ ተሰለቻችሁ ነገር በቃ በሃይሚና በብሩኬ ብቻ ነው ተስፋ ያልቆረጡት እንጂ ያኔ አበረታቱ ተብላችሁ ብዙ ጊዜ ቪዲዮ በሚሰራ ቪዲዮ የተወሰናችሁ ሰዎች ናቸው በሞራ ሰብስክራይብ የምታደርጉት። ነገር ግን ብሩክ ጋም ሃይሚ ጋም ያላችሁ ሰዎች እንደዚህ ቻናል ሲከፍቱ ሰርተው ይብሉ። ስደት ሀገር ሄደው ሌላ ታሪክ ከፍተው እርዱት፣ ተረዳ ከማለት ይሄ ማበረታታቱት በዚህ በጣም ጥሩ ነው ብዬ አስባለሁ። የኛ ውድ ቤተሰቦች ማለት ነው። ስለ ሁሉም ነገር ደግሞ በቃ ዋናው ነገር ጥንካሬ ነው ለሰው ልጅ። ብሩክ ዛሬ ፌመስ ስለሆነ ሃይሚ ፌመስ ስለሆነች ሳይሆን ዋናው ነገር በቃ የሰው ልጅ ስብዕና ነው። እንግዲህ ብሩክን እስከምናውቀው ድረስ እስካሁን ድረስ ታማኝ ወንድማችን ነው። ተስፋ እናደርጋለን እነዚህ ሁሉ ወጣቶችን በየቤቱ እያበረታታ እሱ የማይሆን ቦታ ላይ ስሙ ይገኛል ብዬ ተስፋም አላደርግም። እዩም ያው ለመበረታታት እንደሆነ እስካሁን ድረስ ሲቸክስብን የቆየችው እንዲሁም በዙሪያ ያሉ ወጣቶች ሰርተው እንዲለወጡ እንደሆነ ባጭሩ ግልጽ እየሆነላችሁ ነው። ምንም አይነት ማብራሪያ ባይሰጣችሁም ሁሉም ነገር ግልጽ እየሆነ ይመስለኛል አሁን ላይ እስከማየው ድረስ ማለት ነው። ድምፄ ቀንስ ያደረኩት ዛሬ እንግዲህ ሰዎች አሉ እነሱ እንዳይሰሙኝ ብዬ ነው የኛ ወድ ቤተሰቦች። እና ምን ልላችሁ ፈልጌ ነው በአጭሩ እንግዲህ ብዙ ነገሮችን እያያችሁ ነው። ብሩክና ሃይሚ መካከል ያለው ነገር ጦርነቱ በቃ ዝም ብሎ ነው ብዬ ነው የማስበው። ዝም ብሎ ስላችሁ ማለት በብሩክ ላይ እንደዛ የተደረገው ነገር ውሸት ነው። በቃ ለማደግ ያደረገችው ነገር ነው። ሜቢ የዛን ሰዓት ሄዱ እንደዚህ ቪዲዮ አብሬ ልስራ ብላ አግኝታው ከሆነ ምናልባት የሆነች ትንሽ መረጃ ይዛበት እስካሁን ያለቀቀችው ነገር ተቀምጦ በዚህ አስፈራረዋለሁ፣ በዚህ አታልለዋለሁ እያለች ነው። እንግዲህ ከዚህ በፊት አይታችኋል። ሃይሚ እንኳን ከጎኑ ተኝታ ፕራንክ አድርገው ብሩኬ እንዴት ሆኖ እንደደነገጠ። ምን አረኩሽ ግን የምር እውነታችን እኔ ከንፈርሽን ስሜሻለሁ ከሳምኩሽም በጣም ይቅርታ ነው ያለው። እንግዲህ አስባችሁታል፣ ለሚስቱ ማለት ነው። አስባችሁታል። ስለዚህ
አሁን ይሄንንም እዩ ሜቢ እንግዲህ እንደዚህ የሆነ ቦታ ወይ መኪና ውስጥ ብቻ የሆነ ቦታ አግኝተው በሆነ ነገር የሆነ ነገር ተጠቅማ ከሆነ ነው እንጂ ብሩክ በምንም ተአምር እሷ ልጅ ምንም አይሆንምም፣ ልጁም የሱም አይሆንም። የኛ ውድ ቤተሰቦች እነዚህ ሁሉ ከጎኑ ናቸው እንግዲህ እንዳያችሁት። ሲቀጥል ዛሬ እናኔና እንትና ምርጥ ፕራንክ ሰርተውታል። እንትናን ወንድም የናኒን ወንድም። ነገር ግን ኮመንት ሁሉ በስማም ከብሩክ ጎን ሁኑ፣ ከብሩክ ጎን ሁኑ፣ የዲኤንኤው እንዳይቀየር እንዳይለወጥ በጣም ብዙ እንትን እያላችሁ ነው፣ ጥራት እያደረጋችሁ ነው። በነገራችን ላይ ብዙ ፎከስ አታድርጉ፣ ምክንያቱም የምታዩት ነገር ነው። በቃ አንዳንድ ጊዜ ሰው ለመለወጥ ይሄን ነገር ያደረጉ እስኪመስለኝ ድረስ ነው። አንዳንዴ ብሩክ ባያቅም ቢያቅም እነሱ ኦልሬዲ ይሄን ለስራ ነው የተጠቀሙት። እንደምታዩት ነው። ቡታጅራ ሲሄዱ ማንም ሰው አሰፍስፎ ለራሱ ቪዲዮ ነው የሚጠራቸው። እነሱ መስራት እንኳን መጫን አይችሉም ቡታጅራ ላይ ሲሄዱ። ሰው እኔ በዓልን አሳልፈው ቶሎ መመለስ ነው ያለባቸው። ማለት ሀይሚ መሆን አልሄድ የምትልበት አንዳንድ ስሜቷ ይሄ ነገር ሊሆን ይችላል። ሜቢ ጊዜ አይኖረውም ብሩክ እዛ ከሄደ በኋላ፣ እሷም እንደዛው ብዙ ጊዜ አይኖራትም። ካሜራ ላይ ባትመጣም አንዳንድ ነገሮች የምታስተካክላቸው ነገሮች ሊኖሩ ይችላሉ። ቤተሰብ በእርግጥ እኔ ትቀራለች ብዬ አልገምትም። አሁንም ቢሆን ትሄዳለች ብዬ ነው የምገምተው። ግን ደግሞ እውነቱን እስከምናቅ ድረስ እኛ በግምት እዚህ ብዙ ነገር አውርተናል፣ ብዙ ምክር ሰጥተናታል። ያ ምክር ይደርሳታል ብለን እናስባለን። ሀሳቧን ትቀይራለች። በእርግጠኝነት ሄዳ ነው የሚሆነው። ብሩክ ባትሄድ ኖሮ በዚህ ያክል ይሄዳል ብዬ አላስብም። ደግሞ እንደዚህ ደስተኛ ሆኖ ይመጣል ብዬ አላስብም። እንዳያችሁት ከጓደኞቹ ጋር መጥቶ ብዙ ነገሮችን አስተላልፏል። ያም ኦፕራሲዮን የሆነው ልጅ እሱ ጋርም ቪዲዮ ሰርቷል። ያው ጊዜ ስለሌለ ይዤላችሁ አልመጣሁም፣ ግን ኮመንት ስር ሊንኩን አስቀምጫለሁ። እየሄዳችሁ በቅንነት አበረታቱት። እንደዚህ አይነትን ደካማ ማለት አቅም ኖሯችሁ በፊት ብር ቆጥራችሁ ከዛ በኋላ ግን ቁጭ ብላችሁ የሰው እጅ ማየት በጣም ከባድ ነው የሚሆነው። ያ እጁ የተቆረጠውና ኦፕራሲዮን የሆነው አብረሽ 1-2 ቪዲዮ ሰርቶለታል። አሁን ደግሞ ብሩኬ መስራት እድሉን አግኝቶ እየሰራ ነው። የሰው ልጅ በቁሙ መርዳት ነው ያለብን። በተለይ ለስራ የሚል ሰው ማበረታታት ግድ ነው። ብር ቆጥሮ መስጠት ምንም ትርጉም የለውም በአሁኑ ሰዓት። ግን የሚሰራን ሰው ማገዝ፣ የሚሰራን ሰው መርዳት ለህሊናችሁም ደስታ ነው። እሱም ደግሞ ሰርቶ ያገኘው ገንዘብ በጣም ደስታ ነው በነገራችን ላይ። እና የኛ ውድ ቤተሰቦች ኮመንት ስር አስቀምጣለሁ ሊንኩን። እሱንም ብናበረታታ በጣም ደስ ይለኛል። ልጅ አለው ስለሌለው ነው ባለቤቱ ጥላው የጠፋችው። ብዙ ተናግሯል እንትና ጋር ማለት ነው አብርሃም ኢንተርቪው ሲያደርገው በዛን ሰዓት። ስለዚህ የኛ ውድ ቤተሰቦች ጨረቃ ፋሚሊዎች እንደዚህ አይነት ሰው ብናበረታታ በቃ ወንጀላችን ይቀልላል እንጂ ምንም የምንኮነንበት ነገር የለም። የሰው ልጅ ስለዘነጠ ስለለበሰ ብቻ አይደለም ማበረታታት ያለብን። በእርግጥ እኔ ሁሉ ጊዜ ቪዲዮ ስለቅ እኔ አይለታለሁ፣ ሼር አላደርግለትም። ሼር ባረግም ባላረግም ትርጉም የለውም በሚል ነው እንጂ ቪዲዮ ሁሌ ነው የማይለት። ባለኝ ስልክ ከፍትለታለሁ። ገባችሁ? እኛ ደግሞ በተለይ ውጭ ሀገር ያለን ሰዎች ቪዲዮአቸውን ስናይላቸው በጣም ነው የሚቆጥረው። ኢትዮጵያ እንኳን ቢታይም ባይታይም ኖርማል ነው ኢትዮጵያ። ግን እዚህ ውጭ ሀገር ያለን ሰዎች ባላቸው ስልክ በምትችሉት ስልክ ዩቲዩብ ቪዲዮ የተጫነን ቪዲዮ ብትከፍቱ በጣም ነው የሚቆጥረው። በጣም ማለት ነው። በጣም ስላችሁ ያኔ ኦቨር አይደለም፣ ግን ኢትዮጵያ ላይ እና እዚህ የሚታየው በጣም ልዩነት አለው። ገብቷችኋል ቤተሰቦቼ? እና ዛሬ የመጣሁበት እንግዲህ አሁን ከመሸ ያው እነ ብሩክ በቤታቸው ስላልመጡ ብሩክ ባለበት በቤቱ ያስደነግጠኝ ታምሌል። እስኪ የደነግጣችሁ ኮመንት ስር ጻፉ። አልደነግጣችሁ? እኔ በጣም ደንግጬ ነበረ። ለማንኛውም ያው ውሸት ያርገው ብለን ተቀብለን እኔ በጣም ገርሞኝ ያ አበባ ለሀይሚ ስጥልኝ ያለው ጓደኛው እንዴ እሱ ከና ብርሽ ጋር እየሰራ ነበር አለ እንዴ እንዴት ነው 10,000 የሚለው ብዬ እኔ ግራ ተጋብቼ እንደገባው የብሩኬ ፎቶ አስደነግጠኝ። ከዛ ደግሞ ይሄን ልጅ ባካቸው 10,000 አስገቡ ሲል ቻናሉ ምን ሆነ ብዬ ደነገጥኩኝ። አልቆ እስከማየው ድረስ ማለት ነው። ከዛ እየቆየ ሳየው ለአዲስ ጓደኛቸው ነው የተከፈተው ማለት ነው። ያው ጉዟችን ወደፊት ነው እንግዲህ 10,000 ተብለናል በትንሹ። የኛ ወድ ቤተሰቦች ያው ማበረታታቸውን እንዳትዘነጉ። እንግዲህ ሀይሚሻም እንግዲህ ደህና ትመስለናለች። በቲክታክም ብቅም አላለችም ወይ ነገ ይመጣሉ። እንግዲህ ያው ቡታጅራ ከሄዱ አይመቻቸውም ብዙ ጊዜ ያው እንግዲህ ቢዚ የሚሆንበት ጊዜ ነው። ለማንኛውም ያው በሰላም ትገባለች ብዬ ተስፋ አደርጋለሁ። በእርግጠኝነት አዲስ አበባ አትሆንም። ምን አላት አዲስ አበባ? ሁል ጊዜ እኮ ምን አለኝ እኔ አዲስ አበባ አንተ ከሌላ አይደል የምትለው ብሩኬን። ስለዚህ እኔ ትሄዳለች ብዬ ነው የማስበው ቤተሰቦችዬ። ለማንኛውም የኛ ውድ ቤተሰቦች በጣም ወዳችኋለሁ። ይመቻችሁ። የነገ ሰው ይበለን። ያው በቡቡዬ የተፈነከተና ተዘረፈ በተባለው ነገር እንዳልደነገጣችሁ ተስፋ አደርጋለሁ። አመሰግናለሁ። ቻው። ወዳችኋለሁ።